ኦርቶዶክስ ሃይማኖት እውነት እንኳን ቢሆን ሰው አይቀበልላቸውም። ምክንያቱም በብልግና ላይ የተመሰረቱ ናቸው፣ ተሳዳቢ ማለት ነው። በነገራችን ላይ አናያቸውም። ከትንሽ ጊዜ በኋላ ኢንሻአላህ ትጠፋላችሁ ከሀገራችን ራሱ አላህ እኔ እናንተ በሩቁ የምትመለከቱትን በጭንቅላቴ ተሸክሜ ነበር ስዞር ነበር። እናንተ ለብሶ ነው የምታውቁት አይደል? ሰላም እንደምናላችሁ የእግዚአብሔር ቤተሰቦች፣ እናታችን የክርስታ ቅዱሳን እንደሚል ማርያም የአስራት በኩራት ልጆች ወደደን ባከበረን በእግዚአብሔር ፍጹም ሰላም ተሰላምናችኋለሁ። ይህ ዩቲዩብ ቻናል ነው። በዚህ ዩቲዩብ ቻናል ላይ የተለያዩ ኦርቶዶክሳዊ የሆኑ ቪዲዮዎችን እያመጣን እንማማርበታለን። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። አስተያየት ካላችሁ ኮሜንት ላይ ጻፉልኝ፣ አነባለሁ። እስቲ አሁን ቀጥታ ወደ መጀመሪያው ቪዲዮ እንለፍ። በጣም የሚያስገርም ቪዲዮ ነው። ለኦርቶዶክስ ምን ያህል ጥላቻ እንዳላቸው በዚህ ቪዲዮ አሳያችኋለሁ። በነገራችን ላይ ኦርቶዶክስ ሃይማኖት እውነት እንኳን ቢሆን ሰው አይቀበልላቸውም። ምክንያቱም በብልግና ላይ የተመሰረቱ ናቸው፣ ተሳዳቢ ማለት ነው። በነገራችን ላይ አናያቸውም። ከትንሽ ጊዜ በኋላ ኢንሻአላህ ትጠፋላችሁ ከሀገራችን ራሱ አላህ ያጥፋችሁ ነው። ኢንሻአላህ ትጠፋላችሁ ከሀገራችን ላይ። ጭራሽ የነሱ ሀገር አርጎት አርፎታል። የማን ሃይማኖት ነው በእርግጥ ስለ ብልግና የሚያስተምረው? ራስ ልቦና ያውቀዋል ማለት በምን ምን ያክል ጥላቻ ቢኖር ነው እስከዚህ ነው ያህል ድረስ ማለት ምን አረግናችሁ? መጨካከል እንደዚህ። እሺ የሚጣፈውን እስቲ እናያለን። እስቲ ማን እንደሆነ እንኳን ወደ ዋና ማራኪው ሀገር ሐዋሳ በሰላም መጥተው ስንል እኛ ግራንድ ፋይቭ ስታሮች አስቀድመን የማክበር ሰላምታችንን እናቀርባለን። ሐዋሳ ድረስ የገብርኤልን ዓመታዊ በዓል ለማክበር ማመጣው ቤታችንን ሳይጎበኙ እንዳይሄዱ በሚል አስቀድመን የጀመርነው ዝግጅታችን እንዲህ ባለ መንገድ አጠናቀን የምንጠብቀው እናንተን ነው። ከተማችን ላይ ታዋቂ ተወዳጅ የሆኑ ዲጄዎች፣ የተለያዩ የውጭ የሀገር ውስጥ መጠጦች አንዴ ከተቀመጡ የማይነሱበት ቪአይፒ ወንበሮች ከቆነጃጅ ሴቶቻችን ጋር ቀልጠፍ ያለ መስተንግዶ ይዘን እንጠብቆታል። እንደተመለከታችሁት ባይዘዊ የተለመደ ነገር ስለሆነ እነሱም እንደዚህ ያሉት። ብዙ ጊዜ እኛ ወደ ገዳማት ስንሄድ እዚህ የማይጠጣው እዛ ይጠጣል እና እነሱም አሁን ተዘጋጅተው ነው እየጠበቁት። ጭራሽ ማስታወቂያ ማሰራት ጀመሩ። ለአመቴ ለገብርኤል የመጣችሁ ቤተክርስቲያን ሳታድር እዛ ጭፈራ ቤት ሄደህ ታርዳለህ። እንደዛ ነው እነሱ አሁን ያያሉ ያሉት። ብዙ ሰው ደግሞ ያደርገዋል። እኔ ምክንያቱ ለምን እንደሆነ አያገባኝም። ዘረስ ሄዳችሁ ራሱ እኮ ግራ ነው የሚገባኝ። ያው ማስታወቂያም ተሰራል። ሌላ ጊዜ ሰው ባይገባ ኖሮ እነሱም ደፍሮ እንደዚህ አይነት ማስታወቂያ አያወጡም ነበር። ሁሉ ጊዜ ሌላ ሰው ላይ ማላከክ አይደለም፣ ራሳችንን ዙር ብለን ማየት አለብን። አሳዛኝ ዜና ተሰምቷል። ከአያት 49 ወደ ፍየል ቤት በሚወስደው መንገድ ከሆሴ ሪል ስቴት በታች አያት 5 በተባለው ኮንዶሚኒየም ሌሊት 10 ሰዓት ላይ የብሎክ 17 አራተኛ ፎቅ ዲሽ በኃይል ይጮሃል። ይህንን የሰሙ ቢኖሩም የመሰላቸው አንዱ ስርዓት የለሽ ከላይ ቆሻሻ ጥሎ ሊሆን ይችላል የሚል ነበር። ታዲያ ማለዳ ላይ ሰፈርተኞች ለስራ ሲወጡ ያዩት ነገር ልብን የሚሰብር ነበር። አንዲት የሁለት ልጆች እናት ከአራተኛ ፎቅ ላይ ራሷን ወርውራ ህይወቷ አልፏል። አሳዛኙ ነገር በቅርቡ ከስራ ተቀንሳ በጭንቀት ውስጥ እንደነበረች ጎረቤቶች መስክረዋል። የዩኒቨርሲቲ ተማሪና የ14 ዓመት ሴት ልጅ ጥላ ሄዳለች። ወገኖቼ አሁን ላይ የኑሮ ጫናው መካሪና አማካሪ ከሌለን ወደ ተስፋ መቁረጥ ውስጥ ይከተናልና እባካችሁ ስራ ያጡ ወይም የተጨነቁ ዘመዶቻችሁን ጠይቁ፣ ብቻቸውን አትተዋቸው። ለቤተሰቦቿ መጽናናትን እመኛለሁ። ነፍስ ይማር። በጣም ያሳዝን ነገር ነው። እንግዲህ የኑሮ ውድነቱ ተጨማምሮ ጭንቀት ይመጣልና በጣም የሚያሳዝን ነገር ነው። እንግዲህ ምክንያቱም የሚያውቀው እግዚአብሔርና እሷ ናቸው። ምን አይነት ጭንቀት ላይ እንደነበረችና እግዚአብሔር በአጸደ ገነት ነፍሷን ያኑርልን።
አሁን እዚህ ቤት እኮ ነው እግዚአብሔር አለ የሚሉት አታችሁታል። ቶሎ እንድታገቡ የሚያስወስናችሁ መንፈስ ቅዱስ አይደለም፣ ዲያብሎስ ነው። ቶሎ የሚያስመነኩስም መንፈስ ቅዱስ አይደለም፣ በፍጹም ዲያብሎስ ነው። ቶሎ ቆብ አድርጉ የሚል ዲያብሎስ እንጂ መንፈስ ቅዱስ የለም። እውነቴን ነው የምነግራችሁ። ቆይቶ አስተውሎ ወደ ገዳም ለመግባትም ወስኖ አስተውሎ መከራውን ፈትኖ አባታችን አቡነ ተክለ ሃይማኖትን አንድ ሰው መንገድ ላይ ወድቆ ከሞት ቀስቅሰው አነሱትና አባቴ ካንተ ጋር መነኩሴ ሆኜ መኖር እፈልጋለሁ ሲላቸው ምንድን ያለው? ትክልኑ ጸዊረ ጻማ ሆሙ ለቅዱሳን፣ የቅዱሳንን መከራ መሸከም ትችላለህ ነበር ያሉት። እና ሰው ልመንኩስ እንኳን ቢላችሁ አረ አይሆንልህም ነው የሚባለው፣ ይሆንልሃል አይባልም። ላግባም ሲል አይሆንልህም ነው ማለት፣ ቀስ በል ነው ማለት ያለባችሁ ማለት ነው። ሳያስብበት ሰው ገብቶ ነው ከዚያ በኋላ መከራውን የሚማቀቀው ዲያብሎስ ተራራውን ሜዳ ማሩን አምርሮ ወተቱን አጥቁሮ ማሳየት ለዲያብሎስ ልማዱ ነው ይላሉ አባቶቻችን። ማሩን አምርሮ ወተቱን አጥቁሮ ያሳያል። እሬቱን ያጣፍጠዋል፣ ማሩን እሬት ያደርገዋል። ስለዚህ ለምንፈልገው ነገር መቸኮል የለብንም። ሁሉም ነገር በጊዜው ይደርሳል። ችኩልነት ነው እንደዚህ የሚያጠፋን። አሁን እንትን ይሄ ዲያቆኑ ችኩል ነው፣ እንትኑ ችኩል ነው። ቶሎ ብሎ ቄስ መሆን ይፈልጋል። ቶሎ ብሎ እንዲሁ በቃ እውነቴን ነው የምነግራችሁ ማለት ነው። ቸኩሎ አብርሮ ነድቶ ይጥለዋል ገደል። እኔ እናንተ በሩቁ የምትመለከቱትን በጭንቅላቴ ተሸክሜ ነበር ስዞሬ ነበር። እናንተ ለብሶ ነው የምታውቁት አይደለ? እኔ በቃ ቀብቼ ነው። በጣም ከባድ እኮ ነው ወገኖች። ማን ይናገር የነበረ ማን ያርዳ የቀበረ። አቶ ተስተው የሚቀባጥረው ስለ ታቦት ነው። ኦርቶዶክስ አይነት አላችሁ። እግዚአብሔር ይመስገን እኔ በጣም ደህና ነኝ። እስኪ በመረጃና በማስረጃ እንሄድበታለን ማለት ነው። እንደተለመደው አካውንቱን ፎሎ፣ ቪዲዮ ደግሞ እጅግ አብሳችሁ ሼር፣ ኮፒ ሊንክ፣ ሪፖስት፣ ዱት፣ ላይክ፣ ፌቨሪት ያደርጋችሁ ጀምሩት። ወደ ሐሳባችን እንገባለን ማለት ነው። በነገራችን ላይ ታቦት በሐዲስ ኪዳን የለም ብለው ከሚከራከሩት ወገኖችና ዋናው አለቃቸው ሆኖ የሚከራከረው የትልቁ የዲያብሎስ ልጅ ሆነው ትዝታው ሳሙኤል የሚባል የአባቱ መንፈስ የወረሰው ሰውዬ ነው ማለት ነው። ስለዚህ ለሱ ደግሞ መልስ እንሰጣለን። በነገራችን ላይ እሱ እንደሚናገረው ድሮ አባቱ ሲያደርግ የነበረውን ነው። እኔ ምንድን ነበርኩኝ አለ፣ ቀሲስ ሆኜ እሸከም ነበረ ታቦት አለ። እንዴ ሳጥናኤል ዲያብሎስ እኮ የእግዚአብሔር የሥላሴ መንጦላይት በር ከፋች ነበረ። እስከዚህ ስልጣን የነበረው ነው። ያ መልአክ ነው ወርዶ ነው ተዋርዶ የምንረግጠው እኛ ማለት ነው። ፕላስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታቦትን አታመልክም። የምታመልከው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስን እንጂ። ከዛ ውጪ ታቦት ላይ የሚጻፈው ምንድን ነው? አልፋ ወኦሜጋ ነው። አልፋ ወኦሜጋ የሚል ነው። እሱም ደግሞ መጽሐፍ ቅዱሳዊ ማስረጃ ያለው ነው። የዮሐንስ ራዕይ ምዕራፍ 22 ቁጥር 12 እስከ 13 ያሉት አንብብላችሁ። እነሆ በቶሎ እመጣለሁ፣ ለእያንዳንዱም እንደ ሥራው መጠን እከፍል ዘንድ ዋጋዬ ከእኔ ጋር አለ። አልፋና ኦሜጋ ፊተኛውና ኋለኛው መጀመሪያውና መጨረሻው እኔ ነኝ ይላል። በነገራችን ላይ እዚህ ጋር በጣም ኢንተረስቲንግ የሆነች ፖይንት አለች። ለእያንዳንዱ ስራው መጠን እከፍለው ዘንድ ዋጋዬ ከእጄ ናት አለ፣ ወይም ደግሞ ከእኔ ናት አለ። ስለዚህ እንደ ስራህን እንጂ የሚከፈልህ እንደ እምነትህ አይደለም። ይሄንን ማየት አለባችሁ እዛ ያላችሁ ታች ቤቶች ማለት ነው። እችን ኢንተረስቲንግ ፖይንት ነች። አልፋና ኦሜጋ የሚለው ኢየሱስ ክርስቶስ የሚመጣው እንደ ስራችን ሊከፍለን ነው። ስለዚህ መልካም ስራ ስሩ፣ ለድሃ መጽውቱ፣ ርኅሩህነት ይኑራችሁ፣ ሰውን አትሳደቡ፣ ኦርቶዶክሳውያን አታንቋሹ፣ ቅዱሳን አትሳደቡ። እንደ ስራ መጠን ስለሚከፍል ማለት ነው። ዛሬ ላይ ያላከበርከው ቅዱስ ነገር ለአንተ ምልጃ ሊቆምልህ አይችልም። ይሄን እንድታቅ ኢየሱስ አላቀም ነው የሚለው ነገር ላይ አላቀም ይለው ወደዛ ይሩ ነው የሚለው በግራው ነው በዛ በጨለማው ነው የሚያቆም። ከዛ ደግሞ ለጌታችን ለአምላካችን ለኢየሱስ ክርስቶስ ደግሞ እንሰግዳለን ማለት ነው። ምክንያቱም ታቦት ኢየሱስ ምን ነው ያለ ካል ይሄ 10 ትእዛዛት ተሽረው አሁን ላይ የሚጻፈው የትኛው ነው የሚጻፈው? አልፋ ወኦሜጋ የሚለው ነው። ከዛ ጉልበቱ ለኢየሱስ ክርስቶስ ይንበርከክ የሚለው ይጻፋል። ይሄ መጽሐፍ ቅዱሳዊ ማስረጃ ያለው ነው። ፊልጵስዩስ ምዕራፍ 2 ቁጥር 10 ላይ እንደዚህ ይላል፣ ይህም በሰማይና በምድር ከምድርም በታች ያሉት ሁሉ በኢየሱስ ስም ይንበረከኩ ዘንድ ነው ይላል። የምንሰግደው ለኢየሱስ ስም ነው ማለት ነው። ለምን? እዛ ጋር አልፋና ኦሜጋ የሚለው ስሙ ስለተጻፈ ታቦቱ ላይ ጽላቱ ላይ ስለተጻፈ ማለት ነው። አባቶቻችን የሚሸከሙት ጽላት የኢየሱስ ክርስቶስን ስም ነው። ለስሙ ደግሞ ስገዱ ስለሚል መጽሐፍ ቅዱስ ለስሙ እንሰግዳለን ማለት ነው እንጂ ለታቦቱ አንሰግድም።
ይሄ ነው መልሳችን። እያወቁ ግን ትዝታውና መሰሎቹ ሐሰትን ከራሳቸው ስለሚያመነጩ ዲያብሎስ አባታቸው ቀድሞ ሐሰተኛ ስለነበረ ከሱ ስለሚመሩ በእርሱም ስለሚተዳደሩ ሐሰተኛ የሆነ ትምህርት እያመጡ ቤተክርስቲያን ለመውቀስ ይሞክራሉ። ግን ፉርሽ የሆነ አስተሳሰባቸው ነው ይሄ ደግሞ ከሰይጣን ከዲያብሎስ ከአባታቸው ስለሚያመነጩት ማለት ነው። እኛ ደግሞ በእውነትና በመንፈስ ሆነን ስለምንናገር ትክክለኛ መጽሐፍ ቅዱሳዊ ማስረጃ አለን። ስለዚህ እኛ ለጌታችን ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ እንደምንበረከክ ለእርሱም እንደምንሰግድ እየታወቀ ነገር ግን ለታቦት ትሰግዳላችሁ፣ ታቦት ታመልካላችሁ እየተባለ የሚነገረው በሙሉ ስህተትና ሐሰት እንደሆነ ኦርቶዶክሳዊ ልንገነዘብ ይገባል። ከዛ ውጭ ደግሞ እነዚህ ነው ትዝታውና መሰሎቹ በሙሉ እኛን ካልተሳደቡ፣ ኦርቶዶክስን ካልነቀፉ፣ ታቦትን ካላነሱ፣ ስዕላትን ካልሰደቡ እንዲሁም ደግሞ ቅዱሳኖቻችንን ካልሰደቡ እንጀራ የላቸውም። ምክንያቱም የነሱ ስድባቸው እንጀራቸው ስለሆነ ሚዲያ ላይ የሚናገሩት በሙሉ ሄደው በዛችን የሚጎርሱት ማለት ነው። ስለዚህ የሥራ ምንጫቸው ስለሆነ ደስ ሊለን ይገባል። ከዛ ውጭ ግን እነሱ ስለተናገሩ እነሱ አንድ ነገር ስለወረወሩ እኛ ምንም የምንነገጥበት ምክንያት የለንም። ትክክለኛውን ኢየሱስ ስለምናመልክ ማለት ነው። ይህ ብላኝ ለእነርሱ ጋይስ ዛሬ ማለት ነው የሚገርም ጽናት ላሳያችሁ። ጀማው እንዳለ ማለት ነው እዚህ ጋር እየጠጣ ነው፣ እዛ ጋር ደግሞ ጀለስን ይዩት። አቤት ክርስትና እንዴት እንደሚያስቀና ማለት ነው። አንተ እዚህ ጋር ጥብስቅ አድርገህ እየበላ አቤት ሲያስቀና ክርስትና ትላለህ። ከእሱ ጋር መደመር ሲኖርብህ ባይሰዊ አሁን እንድኛም እንደምናስበው አይደለም ያለ ነው እንዴ። በገና ምድር እኮ አሁን ስንት ስጋ ቤት እየተከፈተ ስንት ግሮሰሪ ውስጥ እኮ ቁርጥ እኮ እየተቆረጠ እኮ ነው። ሰው እኮ እየጾመን እኮ አይደለም። እየጾም ቢሆንማ የሁሉ ስጋ ቤት አይከፈትም ነበር። ራሳችንን አናታል። አቤት ተጋሉ ምናምን እዚህ ጋር ሽሮ እየበላን ሌላው ስጋ ሲበላ ራሳችንን አናታል። ገዳማውያንን አላየን እንዴት እንደሚጋደሉ ከሰይጣን ጋር እንዴት እንደሚጋደሉ። እኛ ለዚህች ስጋ መተዋችን ለዚህ ጾም ያልነካው ምግብ አለመብላታችን ራሳችን እንደ ጻድቅ ካየንማ በቃ ትልቅ ስህተት። ብቻ ብዙ ነገር እንማርበታለን በዚህ ቪዲዮ። ለዛሬ የነበረ ቪዲዮ ይሄን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። አስተያየት ካላችሁ ኮሜንት ላይ ጻፉልኝ። አባሉ ሰላም ሁኑ።